ማርያም የልብን ሐዘን ታቀላለች። በፊቱ ስቆም ሰውነቴ እየተንቀጠቀጠ ነው ከሰማሁበት ጊዜ ጀምሮ። ወዳጅ ዘመዶቼ አታልቅሱ በቃኝ፣ ወዳጅ ዘመዶቼ አታልቅሱ በቃኝ። በእናቱ ማኅፀን ጀምሮ የሚያውቀው አምላኩ ፈጣሪው ወደ እሱ ነው የሄደው። እግዚአብሔር በመፍቀር የሰብ እረፍት ምክንያት የተሰበሰባችሁ አባቶች፣ ካህናት በወንጌል ሲያንጻችሁ ሲመክራችሁ የእግዚአብሔር ልጆች እንድትሆኑ ሲጠራችሁ የነበራችሁ ምዕመናን በቅድሚያ እንደምን አደራችሁ። አንዳንዴ የሚሰሙ ዜናዎች ከመናገር አቅም በላይ ይሆናሉ፣ ለመናገር ያስጨንቃሉ። እኔ አሁን ስቆም በፊቱ ስቆም ሰውነቴ እየተንቀጠቀጠ ነው ከሰማሁበት ጊዜ ጀምሮ። ግን ለዲያቆን መምህር ዘላለም የሚጠቀስ ስለ ሞት የሚጠቀስ የሞት ጥቅስ የለም። ጠቅላላ የተጻፉትን ስለ ሞት የተጻፉትን እሱ ጠቅሷቸዋል፣ አስተምሯቸዋል። የቀረ የለም። እንደው ለምስክርነት የሰው ልጅ ትንሽ የምናገረው ጓደኛ ማን ነው ተብሎ ስንጠየቅ የምንመልሰው መልስ አለ። ወንዱ ጓደኛ የገሌ ነው ይላል፣ ሴቶችም እንደዚሁ ጓደኛቸውን እገሌ ነው ይላሉ። ግን ጓደኛ በጉዞ ሰዓት ሸኝቶ ነው የሚመለሰው። አብሮ በአውሮፕላን ሲሳፈሩ የሚሳፈር፣ በተሽከርካሪ ሲሄዱ አብሮ የሚሽከረከር የማይለይ ጓደኛ የሰው ልጆች ጓደኛ ሞት ነው። ይህንን የቻልኩበት የካቲት 12 ቀን በየካ ደብረ ሳይል ቅዱስ ሚካኤል አብረን አስቀድሰናል። ቆሞ ነው ያስቀደሰው። ከቅዳሴ በኋላ ቅዳሴው ሲያልቅ የደብሩ አለቃ አስተዳዳሪ አረፍ ብላችሁ ሂዱ ብለውን ወደ ማረፊያ ቤት ገብተን መሽቶ ነበረ ስብሐት ተብሎ ጸሎት ከተደረገ በኋላ የእሱን ማዕድ ሳየው ገና አልበላም። ዘላለም ቀስ ብሎ ነው የሚበላው። በልቁጭ በልና ብላ፣ እንጀራም ጨምሩለት፣ እኛ እንሂድ ብዬ እኛ ወጥተን ሄድን። ምንድነው ማምሻዬን ወደ ለንደን እሄዳለሁ ይል ነበረ። መንገደኛ ነህ፣ ቀስ ብለህ ብላ፣ ከዚህ በኋላ ምግብ አታገኝም አልኩት። እና የሰው ልጅ ጓደኛው አብሮት የሚሄደው አብሮት የሚጓዘው ሞት ነው። ዘላለም ስለ ሞት ጠቅሶ አስተምሯል። ስለ መኖር ከንቱነት፣ ስለ ሰው ልጆች ከንቱነት ተዘጋጅተን እንድንኖር ሞት ባጠገባችን እንዳለ ድለዋኒክሙ ንበሩ፣ ተዘጋጅታችሁ ጠብቁ የምትሄዱበትን አታውቁምና እያለ ሲያስተምር ቆይቷል። ዘላለም ሐዋርያው ቅዱስ ጳውሎስ የተናገረውን ሃይማኖቴን ጠብቄአለሁ፣ ሩጬን ጨርሻለሁ፣ የክብር አክሊል ተዘጋጅቶልኛል፣ ለእኔ ብቻ አይደለም
እሱን ተስፋ ላደረጉ ነው። እሱን ተስፋ ላደረጉ ሁሉ ብሎ ጳውሎስን ተርጉሞ አስተምሯል። ግን ዘላለም በኖረበትም ሰዓት ባለበትም ሰዓት በረፍቱም ሰዓት አልተጎዳም። የተጎዳ ነው እኛ ነን። ቤተ ክርስቲያናችን በወንጌል የሚሰበስባቸው ልጆቹ እንደሱ የሚሰበስብ እንደሱ በጽናት የሚያስተምር ዛሬ በዘላለም እግር እንዲተካልን ብቻ ነው የምንጸልየው። ማን ይሄን አደረክ ይላል? ከኛ ይልቅ የወደደው የፈጠረው በቅርብ የሚያውቀው በእናቱ ማኅፀን ጀምሮ የሚያውቀው አምላኩ ፈጣሪው ወደ እሱ ነው የሄደው። ወደ እሱም ስለመሄድ ተናግሯል። ሐዋርያው ቅዱስ ጳውሎስ ወደ ክርስቶስ ስለመሄድ እንደሚናፍቅ ዘላለምም ወደ ክርስቶስ ስለሚሄድ ናፍቋል። ሞትን የለመኑ ታላላቅ አባቶች አሉ። በሕይወታቸው እያሉ ሞትን የለመኑ አንዱ ኤልያስ ነው፣ አንዱ ዮናስ ነው፣ አንዱ ጦቢት ነው፣ አንዱ ደግሞ ታላቁ ሐዋርያችን ጳውሎስ ነው። እነዚህ ሰዎች ሞትን ለምነዋል። በዚህ መኖር አስጠልቷቸው፣ በዚህ መኖር ታክቷቸው፣ የዓለም ክፋት የዓለም መጥፎነት አስጠልቷቸው እባክህ ወደ አንተ ውሰደን ብለዋል። ወንድማችን ልጃችን ዲያቆን መምህር ዘላለምም ይህንን ሲመኝ ስለነበረ የወደደው ፈጣሪው የተመኘውን ሰጥቶታል። እንግዲህ ምን እንላለን? መጽናናት ነው ያለብን። ሞትን የማያይ ማን ነው? ሞትን የማይቀምስ ማን ነው? ሕያው ሆኖ የሚኖር ማን ነው ብሏል ዘማሪው ዳዊት። ዳዊትና ሰሎሞን ስለ ሞት ብዙ ተነጋግረዋል፣ ብዙ ተናግረዋል፣ ብዙ አስተምረዋል፣ ብዙም የምንጽናናበት ቃላት ተናግረዋልና ስለዚህ የመንግሥተ ሰማያቱን ሙሽራ የእኛንም የቁርጥ ቀን ልጅ የሃይማኖት አርበኛ የቤተ ክርስቲያን አለኝታ የምዕመናን ወገን የወንጌል ሰባኪውን እንደዚሁ ደምቀን ወደ አባቱ ወደ ፈጠረው ወደ እናቱ ወደ ድንግል ማርያም መሸኘት ነው እንጂ ምን እንላለን? ታላቁ አባታችን አባ ጊዮርጊስ ይሄንን አጠፋህ፣ ይሄንን አበላሸህ ማን ይለዋል? እንደፈለገ ይሰራል፣ እንደወደደ ያደርጋል ብሎ ታላቁ አባታችን እንደተናገሩት ፈጣሪያችን ፈጣሪው የወደደውን አድርጓል፣ የፈለገውን ሰርቷል፣ የፈጠረውን ጠርቷል። እንግዲህ ይህንን ነው የምንለው። እግዚአብሔር ነፍሱን በመንግሥቱ ያኑርልን፣ እኛም ባለበት ይጸልይልን። ለቤተ ክርስቲያኑ ራቸው ወደ ንስሐ ወደ ቤቱ ወደ ልጅነቱ ለመለሳቸው ሁሉ ጽናቱን ይስጠን። ታላቁ አባታችን ቀውስጦስ ጸሎት ሰጥተውን እንግዲህ ሌላውን ፕሮግራም ለፕሮግራሙ መሪዎቹ ይተላለፋል። እግዚአብሔር ያጽናልን፣ እግዚአብሔር ይጠብቅልን። በሰማነው እንድንሰራበት ያድርገን። ነፍሰ ሆነ ወልደ ሰማያት ሀገር ሕይወትን መንግሥተ ሰማያትን ያውርስልን። አቡነ ዘበሰማያት አባታችን ሆይ በሰማያት ሐዘነ ልቡና ታቀልል ማርያም ሐዘነ ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል ማርያም የልብን ሐዘን ታቀላለች። ማርያም የልብን ሐዘን ታቀላለች። የልብን ሐዘን
የልብን ሐዘን የልብን ሐዘን የልብን ሐዘን ታቀላለች ማርያም በተስፋይቷ ቤት ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃኝ።
ወዳጅ ዘመዶቼ አታልቅሱ በቃኝ፣ አታልቅሱ በቃኝ። ሞቼ ስለማልቀር ትንሣኤው ስላለኝ በተስፋይቷ ቤት ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃኝ። ወዳጅ ዘመዶቼ አታልቅሱ በቃኝ፣ አታልቅሱ በቃኝ። አንድ ላይ የዘመራችሁ ሞቼ ስለማልቀር ዘምሩ። ትንሣኤው ስላለኝ በተስፋይቷ ቤት ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃኝ። ወዳጅ ዘመዶቼ አታልቅሱ ታገላለች የልብን ሐዘን የልብን ሐዘን የልብን ሐዘን የልብን ሐዘን ታገላለች